እየነገርኳት ተመርዝ ብላ እንመለሳለን። በማገባ ሊጠልቅተናል። አንድ ደና ተጫዋች ሜዳ ውስጥ ልታጀመው ምን አይነት ምሽት ነው ጀመው? ምን አይነት ደሞ ሰኞ ደረሰ ይላል። ሰኞ ከነማ ዌልካም እንኳን በደህና መጣሽ። እኔ እኮ ሰኞን ቅዳሜ እያስመሰልሽ ነው ታውቂያለሽ። እኔ ደስ ነው የሚለኝ ሰኞ ቀን ለብቻዋ ተርፌ ስትጫወት ሳገኛት ጀማው ኮንሰንትሬት አድርጌ ቆንጆ ቋጥሬ ተለጥፋ ስትወጣ ማታ ደጋፊው እየየ እያለ እግሩን ታጥቦ ሲተኛ ደስ አይልም? ለማንኛውም ዛሬ ጀምአው ሰኞ ከነማ ከብሬንፎርድ ጋር እጅግ ተጠባቂ የፕሪሚየር ሊግ ጨዋታ አላት። ታዲያ ምን ሆናችኋል? ነቃ ደንገጥ በሉ። ሞቅ ደመቅ ሸብረቅ አድርጉታ። ሰኞ እኮ ነው። ከአንቺ ውጪ ማንም የሚጫወት የለም። ሰኞ ከነማ ስለሆነ አንቺ ላይ ወጥረን ምንም አይሰራልንም እኮ። ግን እናንተ ትንሽ ከፍቷችሁ እግራችሁን ታጥባችሁ ስተኙ ማየት ደስ ይለናል። ገብቷል አይደል? ደስ ስለሚለን የደንቡን እንቋጥራለን። ጥፍያው ማታ ብሬንፎርድ እግርሽን አስታጥቦ እጅሽን አስታጥቦ ጠቅልል አድርጎ ቢያስተኛሽ እኔ ደስ ነው የሚለኝ። የማብሸቂያ ቪዲዮ ማታ አልሰራም። ሶስት ብቻ ነው የምሰራው። ከዚህ ሶስት ብቻ እንኳን ለሰኞ አደረሳችሁ ማለት ፈልጌ ነው የመጣሁት። ኮፒ ሊንክ ሼር አድርጉና አዳርሱልኝ። ይመቻችሁ። ፉአድ ቀንደኛ የአርሰናል አክቲቪስት በዚህ መልኩ አስተያየቱን ሰጥቷል። ሰኞና ዩናይትድን ያወዳጀው የዘንድሮ እንግሊዝ ፕሪሚየር ሊግ ዳግም በዕለተ ሰኞ የ34ኛ ሳምንት የጨዋታ መርሃ ግብሩን በኬቲ አንድሪው ከሚመሩት ብሬንትፎርድ ጨዋታቸውን ምሽት ላይ የሚከውን ይሆናል። የምዕራብ ለንደኑ ክለብ በዚህ የውድድር ዓመት ይወርዳል ተብሎ ሲጠበቅ የበርካቶችን ግምት ሽረው ለአውሮፓ ሊግ አሊያም ደግሞ ኮንፈረንስ ሊግ ለመግባት ሲሉ እየተፋለሙ የሚገኙ ሲሆን በተለይም ይህን መርሃ ግብር ድል የሚያደርጉ ከሆነ ካሉበት የ9ኛ ደረጃ በ51 ነጥብ ደረጃቸውን በማሻሻል 6ኛ ደረጃን የሚይዙ መሆኑን ተከትሎ ጨዋታውን ለቀይ ሰይጣናቱ እንደሚያከብዱባቸው ይጠበቃል። በተመሳሳይም ቀይ ሰይጣናቱ በሮዝ ደርቢ ከጣሉት ነጥብ በኋላ ነጥባቸው ከተቀናቃኛቸው አስቶን ቪላና ሊቨርፑል እኩል መሆኑን ተከትሎ የ3ኝነት ደረጃን ለማረጋገጥና በ3 ነጥብ ከተቀናቃኞቻቸው ለመራቅ ሲሉ ጨዋታውን በትኩረት እንደሚመለከቱት ይጠበቃል። በጨዋታው ከሚጠበቁ ተጫዋቾች መካከል በፕሪሚየር ሊጉ በአንድ የውድድር ዓመት ከፍተኛ አሲስት አድራጊነት ሪከርድን ለመስበር እየተንደረደረ የሚገኘው ፖርቹጋላዊ ብሩኖ ፈርናንዴዝ በጨዋታው ላይ አሲስት አድርጎ ለሪከርዱ ይቃረባል የሚለው የሚጠበቅ ነው። የጨዋታ ግምታችሁን ኮሜንት ላይ ያጋራችኝ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። ሶከር ናይት ማራኪ የእግር ኳስ አቀራረብ ተንታኝ በእንደዚህ ትንተናውን ሰጥቷል። የዩናይትድ ጨዋታ ዛሬ ነው። ብሬንፎርድ ሲዘለዝለው ያለው ስል ጭራሽ ሰኞ ነው። እኔ ሰኞ ያጫወቷቸው ሻምፒየንስ ሊግ መስሏቸው አራቱ ውስጥ አርሰናል የለም እኛንን ብለው እንዳያምታቱ ነው የምፈራው። በየክለብ በየንትኑ የሆነ ብርድ ልብስ ጆንያ ጥርሳቸው ላይ ነገር አድርጎ አሰልጣኝ ካሪክ ክለብ ሄዶ እኮ ግራ ገብቶት አላወቃቸው በቃ ዜሉ ብሎ እስኪመለስ ድረስ ሲጠጣ ያደረሰው። እኛ ቅዳሜ የተጫወትን ሻምፒየንስ ሊግ የተጫወትን እና አቶዬ ሰኞ የሚጫወቱት ለምንድን ነው? ብቻ ሰኞም ተጫወሽ ምን ነገር ቋጠሬን ዛሬ መስሎ ነበር ወደ ነገ አዞረዋለሁ። ገደል በማንቸስተር ዩናይትድ እና በብሬንትፎርድ ጨዋታ ላይ አስደሳች ዜና ሰምቻለሁ። እናንተ ለ50 ለማንቸስተር ዩናይትድ ደጋፊዎች ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ ማንቸስተር ዩናይትድ ዛሬ ምሽት 4 ሰዓት ላይ ብሬንትፎርድን በግዙፉ ኦልድ ትራፎርድ ስቴዲየም ላይ ያስተናግዳል። ይህንን ጨዋታ የምትመለከቱበትን ያለምንም ኔትወርክ መቆራረጥ ማለት ነው የምትመለከቱበትን አፕሊኬሽን ቴሌግራም ቻናል ላይ አብሩሽ ዩናይትድ ወይም ደግሞ በላይ ባስቀመጥኩላችሁ ቴሌግራም ሊንክ እየገባችሁ መከታተል ለምትችሉ የደረሰኝ መረጃ ያመለክታል። ይህ ለማንቸስተር ዩናይትድ ደጋፊዎች እንዲሁም ዲኤስቲቪ ክፍያ ላለፈባችሁ ወይም ደግሞ ዲኤስቲቪ ለሌላችሁ ለሁላችሁም ይህ ጥሩ አማራጭ ነው ብዬ ተስፋ አድርጋለሁ። እየገባችሁ ሁላችሁም ጆይን በሉት። ልክ ምሽት 12 ሰዓት ሲሆን አፑ ይለቀቃል። ሁላችሁም እየገባችሁ ጆይን እያላችሁ ጠብቁኝ። ድል ለእንግሊዙ ኩራት ማንቸስተር ዩናይትድ። ሰኞ ከነማ ዛሬ ትመለሳለች። ዛሬ የዩናይትድ ደጋፊዎች ሁለተኛ ክለባችሁ ሊጫወት ነው፣ ዩናይትድ ማለት ነው። ያው አንደኛ ክለባችሁ ሲቲ ነው ብዬ ነው ከእናንተ በላይኛ ነው ሲቲ ደጋፊ እያላችሁ ስለሆነ ማለት ነው። ለማንኛውም ዛሬ ዩናይትድ ከብሬንትፎርድ ይመለሳል። ያበደ ጌም እንጠብቃለን። እኔ ግን በጣም የማይገባኝ ነገር ለምንድን ነው ዩናይትድ የሚያገሏት? ቅዳሜና እሑድ ምን አለ ቢጫወት እንዴ? ይሄን ከባድ ማዕቀብ ማን ነው የጣለባችሁ? የማይገባኝ ነገር ማለት ነው። ማን ነው ይሄንን ከባድ ማዕቀብ የጣለባቸው? ሰኞ አረብ ምናምን በቃ አጓጉል ቀን ብቻ። ኤኒዌይ የትም አታመልጭም፣ ሌላ ጌም ስለሌለ ማለት ነው። ከተሸነፍሽ ትረገጫለሽ። ጠብቂ፣ ምንም ማድረግ አንችልም። ስለዚህ ቆፍተን ብለሽ ተጫወች።
ጀማው እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበል። ዛሬ የአንድነታችን ምልክት፣ የአንድነታችን አስተዋጽኦ፣ የአንድነታችን ጉልህ ሚና የሚታይበት ዛሬ በኦልድ ትራፎርድ ምሽት 4 ሰዓት ላይ ይጀምራል ነው የምላችሁ። ዛሬ ግድ ነው። ሁልሽም የሊቪ የአርሰናል የቼላው አይ ቲንክ ቼላው ከማንቸስተር ወንድም ጥላ ናችሁ መሰለኝ፣ አያገባኝም። ግን ሊቪያንስ እንደ አርሰናል ዛሬ ኦልድ ትራፎርድ ላይ ለንቦቹ የአንድነታችን አንድ መሆናችንን ለንቦቹ ድጋፋችንን ማሳየት አለብን ነው ማለት። ዛሬ ግድ ነው፣ ቋጠሮ ያስፈልጋል። ጀማው ዛሬ ንቦቹ ኦልድ ትራፎርድ ሜዳ ሄደው ማር ሰርተው እንደሚመጡ እኔ 100% እርግጠኛ ነኝ እና ጀማው ስለዚህ ዛሬ ከንቦቹ ጎን ሆነን መቋጠር እንዳለብን ለነገራችሁ ነው የመጣሁት። ይሄን ቪዲዮ ኮፒ ሊንክ ሼር ኮፒ ሊንክ እየረገጣችሁ ይደረግ ጀማው። ዛሬ ከንብ ጎን ነን። ዛሬ አባቴ ንቧ ዛሬ ኦልድ ትራፎርድ ሜዳ ሄዳ ንብ ማር ሰርታ ትመጣለች። ዛሬ አንድነታችንን የምናሳይበት ዛሬ ነው ጨዋታው ጀማው። ኦልድ ትራፎርድ ምሽት 4 ሰዓት እንገናኝ። እወዳችኋለሁ። ይመች። ለማንቸስተር ዩናይትድ ደጋፊዎች ሰበር ዜና ተሰምቷል ማለት ነው። ይሄን ዜና ከመናገር በፊት ማለት ነው አካውንቴ ውስጥ እየገባችሁ አካውንቴን ኮፒ ሊንክ አድርጉት ጋይስ። አካውንቴ በጣም እየተመታ ነው። አካውንቴ ውስጥ ገቡና የሼር ምልክቷን እየነካችሁ 10 ጊዜ ብቻ ኮፒ ሊንክ አድርጉት አካውንቴን። ፓትሪክ ዶርጉ ነገ ከብሬንትፎርድ ጋር ለምናደርገው ጨዋታ ስኳድ ውስጥ እንደሚካተት ተገልጿል ማለት ነው። ፓትሪክ ዶርጉ ብቻ ሳይሆን ሌኒሮም ወደ ሜዳ እንደሚመለስ ተገልጿል ማለት ነው። ይሄም የሳሳ የተከላካይ ክፍል ላለው ማንቸስተር ዩናይትድ ከሰበርም በላይ ሰበር ዜና ሆኖልናል ማለት ነው። በተለይ ፓትሪክ ዶርጉን እንግዲህ ሁሉም ሲጠብቀው ነበረ ማለት ነው። ባላንዶር ይሰጠው ባል ማግስት ማለት ነው በጉዳት አጣነው ነበር። ፓትሪክ ዶርጉ ባላንዶር ይገባዋል በዚህ ፐርፎርማንሱ ባልንበት ማግስት በጉዳት ያጣነው ፓትሪክ ዶርጉ አሁን ላይ ተመልሷል ማለት ነው። የሚገርመው ነገር ደግሞ ሲጎዱም አንድ ላይ ሲመለሱም አንድ ላይ የሚሆነው ነገር ዲላይ ሲመለስ ፓትሪክ ዶርጉም ተመልሷል ማለት ነው። ይመቻችሁ። ተጫውተን ስንመጣ 3-4 ጨዋታ ሻሼ ትመጣለች አንዴ ሰኞ ማታ ብሏል።